የድንች መዋስት አዳም ረታ። እንደ መግቢያ ከድንቾች ቅዱስ መጽሐፍ ከትንቢተ መዋስት የተወሰደ ጥቅስ ምዕራፍ 26 እንዴት ያምርብናል በሚሞቅ ለስላሳ አፈር ውስጥ ተኝቶ የሰው ልጆችን መጠበቅ ከፈጠረን አምላክ ትእዛዝ አለመውጣት ምንኛ ውብ ነው። ከመጀመሪያው የክፉዎችን ጎዳና ዘግቶልናል። በጧት ከሰማይ የወፎች መዝሙር ወደ ጆሮአችን፣ በምሽትም ጓጉንቸሮች ሊሞቁን በምድር ውስጥ ይጠጉናል። ሁላችንም በተጠንቀቅ ቅዱስ ሞትን ተጣጥበን ድምፃችንን ከፍ አድርገን በመዘመር እንጠብቃታለን። ዓለም በዚህ ዕድላችን ይቅና፣ ለስጋት የተፈጠሩ ያልቅሱ። እኛ በአምላካችን ፍቃድ ስጋታችንን ጨርሰናል። ኦሜጋውን እንጠብቃለን፣ ይጣፍጠናልም። የነሐሴው ወራረም ከመሃላቸው ተነቅሎ ጉሮሮአቸው ስለጸዳ መዘመር ይችላሉ። በጧት ቀላል ካፊያ ምላሶቻቸውና አንጥሎቻቸው ከደረቀ አፈር ተለቃልቀዋል። ስለዚህ እንደ ደንባቸው ማዜም ጀመሩ በህብረት። ጉሮሮአችን የጸዳው ትላንት ነበር። ብዙዎቻችን እንወፍራለን፣ እናም ብዙዎቻችን ደስ ይለናል። ቀጫጮች ይነቀላሉ፣ ደካሞች ግን ይወረወራሉ። ምስኪኖች ግን ይታረማሉ። ሞታቸውም አይጣፍጥም፣ ፈልገው አላደረጉትም፣ ጥሩ ሞት የላቸውም። እንደ ብዙ ክረምት ጠዋቶች ፀሐይ አልወጣችም። ቀላል ነፋስ የሚገፋው ብን የሚል ዝናብ መንደሯን ሸፍኗታል። ከየጎጆዎች ሳር ላይ ቡላና ነጭ ጢስ ይንፎለፎላል። አንዳንድ ገበሬዎች መስክ ላይ ጎንበስ ቀና ሲሉ ይታያሉ። አረም ጉልጎላ ያቆረፈዳቸው እጆቻቸው ስር፣ የበረዳቸው ባዶ እግሮቻቸው ስር ህብረ ዜማ እንደ ጥጥ ይነደፋል። ከፊሉ ድንች አንዳንድ ዘመዶቻችን ወሰዷቸው፣ ምን ሊያደርጓቸው እንደሆነ ሳይነግሯቸው። ከፊሉ ድንች ምናልባት ሊበሏቸው፣ ከፊሉ ድንች ሊሞቱ፣ ከፊሉ ድንች አዎ፣ ከፊሉ ድንች ታድለው። ህብረ ዜማ አንዳንድ ዘመዶቻችንን ወሰዷቸው፣ ሊበሏቸው፣ ከኛ ይልቅ ታድለው። ሌላ ህብረ ዜማ ታድለው ታድለው። ከብዙዎቹ ድንቾች አንዱ ብቻ ገና በቅጡ ያልበሰለ፣ ከፊል ጎኑ አረንጓዴ የሆነ፣ በትንንሽ አፈር ኳሶች ላይ እየተንኳለለ የሚመጣው ውሃ ውስጥ አይኖቹን ሳያርገበግብ በዘፈኑም ሳይሳተፍ እንደ ተደበረ ሁሉ ተጎልቷል። ሌሎች እየዘመሩና በየመሃሉ ዝማሪያቸውን ቆም እያደረጉ በግልምጫ ያዩታል። መልስ አይሰጥም፣ አይናገር፣ አይጋገር። ሌሎች ድንቾች ሐሳባቸውን ተከትሎ የሚያደርጉትን አላደርግ ስላላቸው እየረበሹ ትዕግስት ሊያስጨርሱት ጆሮ አጠገብ መጥተው ይጮሁበታል። ግን አይነቃነቅም፣ አፉን ለመልስ አይከፍትም። ግልምጫቸውና ጩኸታቸው፣ ግፊያቸውና ተራ ስድባቸው አልቀሰቅሰው ቢል ዜማ ድርዳሪያቸውን ቀጠሉ። ህብረ ዜማ አንድ የማይዘምሩትን ምን ብላችሁ ትጠሯቸዋላችሁ? ህብረ ዜማ ሁለት አውሬ። ለሁለት ሳምንቶች ያህል ሳያቋርጡ ሲዘምሩ ቆዩ። በሳምንቶቹ መጨረሻ ላይ ገበሬዎች እዚህም እዚያም ድንች መሰብሰቢያ የሳጠራ ዕቃዎችና ዶማዎች ይዘው ወደ ጓሮቻቸው ገቡ። ህብረ ዜማ አንድ የዘሩን እየመጡ ናቸው፣ በዶማና በእጆቻቸው ተልኳችንን ሊሸሩን። ህብረ ዜማ ሁለት ይህም በዳንኪራ፣ ይህም በከበሮ፣ ይህንን በክራር፣ ይህንን በዋሽንት በልልታና በሳቅ ካልተቀባበል ነው ዓላማችን ሁሉ እንደተረሳ ነው። ህብረ ዜማ አንድ ይህን ደስታ በመለከት በእሽታ የማይቀበል ወደ ፈራት ሞት እንዲደርስ አሁኑኑ ይሰቀል። አተኩረው በጠንጋራ አይኖቻቸው አዩት። ገልመጥ ብሎ ያለ ፍርሃት አያቸው። ያኔውኑ ከላያቸው ያለው መሬት መናድ ጀመረ። ሁሉ ድንች በዶማ ተቆፍሮ ከአፈር ውስጥ ለመውጣት ሽሚያ ጀመረ።
ገበሬዎች ከመሬቱ ላይ የበቀሉትን ቅጠሎች እየበጣጠሱ በጭቃ የተለወሱ ድንቾች ከመሬት ውስጥ እየፎገሉ እየማሱ እየቆፈሩ ወደ ሳጠራቸው ውስጥ ይወረውራሉ፣ ያጠራቅማሉ። የተሰበሰቡትም ድንቾች በህብረት ዜማ ተሰብስበናል ዛሬ ወደ ዓላማችን ለማለፍ በሞት ሰረገላ ለመክነፍ ከነቢያችን ቅዱስ ቃል ኪዳን ገብተናል። እንኳን አድርገነው ገና የምናልመው ሞታችን ጥሞናል። በህብረት ዜማ ከመሬት ገና ተቆፍረው ካልወጡት ድንቾች ምነው ዶማው ቀረብን፣ ምነው ጊዜው ሸሸን፣ ምነው ሳተናው ሞት ራቀን። አንድ ገበሬ የፈለገውን ያህል ቆፍሮ ከወሰደ በኋላ የለቀማቸውን ድንቾች ሲያገላብጥ ለዓይን እንኳን ደስ የማይል ኮስማና አረንጓዴነቱ ገና ያለቀቀው ጨቅላ አገኘና ስተቱን በማረም ከቅርጫቱ አውጥቶ መሬት ላይ ወረወረው። ከቅርጫቱ ህብረ ዜማ ቅጠልያ የሆነው አውቆ ነው፣ ከሞት ሲሸሽ ነው፣ ለዘርዘራችን ስድብ ነው የሚጣፍጥ ሞትን የሚሸሸው። ይሄ የአሸባሪ ዘር አሸባሪ የቀልባጣ ዘር ቀልባጣ ነገር ያልገባው ለሚመስለው ወደ ማድ ቤት አስገብተህ በቢላ በሰይፍ ስትመትረው ግብህ ይዘገያል እንጂ ይሄው አድርሰንሃል በለው። አረንጓዴው ድንች እንደተወረወረ ውሃ የቋጠረ ጎድጓዳ መሬት ውስጥ እየተቻኮለ ተንከባሎ ገባ። የድንቾቹ ተች ድምጽ ቢሰማውም ራቀው። ደስታ እንደሰረጸበት ሁሉ አይኑን እንደጨፈነ ለራሱ ትንሽ ሳቅ አለ። አንዳንድ ገበሬዎች እርሻውን እየለቀቁ መውጣት ጀምረዋል። ከቦዩ ግራና ቀኝ ከስሩም ድንቾች እየተገፋፉ ቶሎ ለመውጣትና እንዳሉት ለመሞት ይሻማሉ። ዶማ ወደ ተሰማበት የገበሬ ኮቴ ወደ ተደመጠበት አካባቢ ጫጫታው ይሞቃል። ከጥቂት ጊዜ በኋላ በቀላሉ ይወርድ የነበረው ካፊያ ትንሽ በረታ። አረንጓዴው ድንች ሰምጦ መለቀሚያውን ይጠብቅበት የነበረው የጥቁር መሬት ጭቃን አፈቀው። የሚዘንበው ዝናብ በልዩ መልክ እንዳከረሰሰው ሁሉ እየተንዘፈዘፈ አጠገቡ ወደ ነበረ ያቋረ ውሃ ተንሸራቶ ገባ። ከስሩ የሚያዳልጥ ለስላሳ የቦካ መሬት አጋጠመው። የደፈረሰው ውሃ ባልጠበቀው መልክ ለምላሱ ጣፈጠው። ለራሱ ይሄ መረሬ ነው አለ። ደቃቅ አፈሩ ቆዳውን እንደ ወዳጅ ኮረኮረው። ልቡ በደስታ ዘለለ። ጤዛ የመሰሉ የውሃ ጠብታዎች ከዓይኖቹ ተንጠባጠቡ። መዘመር አማረው። ዘመረ። ለመጥፋት ከሆነ ለምን መጣው? ከመሞት ትእዛዛቸው አምልጬ ነፍሴን ወስዳለሁ። እስካረጅ ራሴን ጠብቄ ሰማይና ምድርን አይቼ አልፋለሁ። ለድጓቸው አልታዘዝም፣ ለምኞታቸው አልቀቀልም። ድምፁ እምብዛም ከፍ ስላላለ ከመሬት ውስጥ ወላልቀው በየቦታው የወደቁ ወይም ቅርጫት ውስጥ የገቡት ድንቾች አልሰሙትም። ትንሽ ከተረጋጋ በኋላ እዚህ አካባቢ መሆን የማያዋጣ ሞትን ሊጠራ የሚችል ቦታ ስለመሰለው ከነበረበት ጎድጓዳ ቦታ ለአመል ብቻ ብቅ ብሎ አይኖቹን ገልጦ ዙሪያውን አየ። ግራና ቀኝ አድማስ ጉም ውስጥ የሚጠፋ ቀጭን የረጠበ የእግር መንገድ አየ። መሬት ላይ የወደቀ የተወጠረ ትልቅ ቆሻሻ ገመድ የመሰለ። በጀርባዋ ዕቃ ያዘለች አንዲት መካከለኛ ዕድሜ ያላት ሴት እያዘገመች እሱ አሾክኮ ወደሚሰልልበት ትመጣለች። የቀኝ እግሯን አውራጣት በጨርቅ ተጠቅልላለች። እንቅፋት ያንግላት ወይ ባሏ ይርገጣት አይታወቅም። የጨርቋ አቆብ ላይ የደም ጠብታ ይታያል። ድንቹ ጋር ልትደርስ ስትል አውራጣቷ የታሰረበት ፋሻ ስለተፈታ ቅርጫቷን ወደ ጎን አስቀምጣ ስትንበረከክ ድንቹን አየችው። ከወደቀበት አነሳችውና መደብ ይሞላልኛል ብላ ዘንቢሏ ውስጥ አለችው። ድንቹ ገና ዘንቢሏ ውስጥ ሳያርፍ አየር ላይ ያለ ቀድሞ ትቷቸው የመጡት ድንቾች በሁካታ ተቀበሉት። በጫጫታ፣ በትርምስ፣ በህብረ ዜማ ቅር ብሎት ወንድማችን አለመሞቱ አሳዝኖት ብቸኝነቱ አስከፍቶት ወደ ዘመዶቹ ይሄው መጣት መልስ የሚሰጥበት ጊዜ ሳይሰጡት እየተቀባበሉ ወደ ዘንቢሉ ስር አስገቡት። ገላቸው በውሃ ታጥቦ ስለጸዳ ይረጥባሉ፣ ይበርዳሉ። ህብረ ዜማ ቆሽሿል ብለው እንዳይጥሉት ጭቃውን ከላዩ ላይ ቶሎ ብላችሁ እጠቡት።
እስከ ዘንቢሉ ቂጥ ድረስ እየተቀባበሉ ያወርዱትና እንደገና ወደ ላይ ያወጡታል። ጭቃው ከመልቀቅ ይልቅ በሁላቸውም ላይ እየተሰራጨ ቀባባቸውና ድርጊታቸው ቀስ በቀስ ራሳቸውን እንደጎዳቸው ስላዩ ወደ ጥግ ገፋ አደረጉት። መጽሐፈ ቁልቁሉ ምዕራፍ 17 ላይ ይህን ይላል። የባሪያዎቼ የመጀመሪያ ምልክት የቆዳ ንጽህና ነው። ወደ ዳርቻ ገለሉት፣ ጨለማ ወደ በዛበት የሸምበቆ አድማስ። ሴትዮዋ ቅርጫቷን እንዳዘለች ምንም አዲስ ነገር እንዳላጋጠማት ሁሉ ወደ ገበያ ጉዞዋን ቀጠለች። ከጀርባዋ ላይ የሚደረገው የድንቾች ትርምስና ጫጫታ አይሰማትም። 2-3 እንደ መተከዝና እንደ ማሰብ ብላ ለራሷ ለምንድነው አንዳንዴ ድንቹ እንደ ደረቅ ቅጠል የሚንሻሻው ትላለች። ገበያ ስትደርስ ቅርጫቷን ከጀርባዋ አውርዳ ድንቾቹን መንገድ ዳር አገሩ በለመደው የነጋዴ ስልት ደረደረቻቸው። በስሙኒ መደብ የሚያማምሩትን አይን የሚስቡትንም ከላይ እንዲታይ ደርድራ ከመንገድ የለቀመችውን ብቸኛ አረንጓዴ ድንች ግን ጭቃውን በጨርቅ አጸዳድታ ከሌሎች ስር እንደ መደበቅ አድርጋ አስቀመጠችው። መወሸቅ የሚለው ቃል ሳይሻል አይቀርም። የአርፋጃው ፀሐይ እንደ ደከመች ሁሉ ውልብ እያለች ትጠፋለች። የቦዮች ጉልበት አልደከመም። ከድንቾቹ መደብ ፊት ለፊት ሰዎች ያልፋሉ። ባለ ጫማ እግር፣ ባዶ እግር፣ የሚሸት እግር፣ የሴት እግር፣ የወንድ እግር። ድንቹ በአንድ ጎኑ ከዘመዶቹ ስር ተሰንቅሮ ሁሉን ያያል። የሆነ ሰው፣ የሆነች ሴት ያጎነብስና ታጎነብስና የመደቡን ዋጋ ይጠይቃል። እግር ያልፋል፣ ጫማ ያልፋል። በጣም ከበዳችሁኝ አላቸው አረንጓዴው ድንች ከላዩ ወደ ተጫኑት መሰሎቹ አንጋጦ። ዝጋቦ ታዲያ መስዋዕትነት በድሪያ ይገኛል? በጣም ነው የከበዳችሁኝ። ከመሃል አንድ ድንች ከልጅነቱ ጀምሮ የተማረውን ዜማ ነሳ። መቼ ያለምጥ ልጁን፣ መቼ ሳያርሱ እሸቱን፣ ሌሎች መቼ ሳይሞቱ ቃሉን። ለመሆኑ መሞት ለምን ይጠቅመናል? አለ በድፍረት። ይህ አይነት ጥያቄ መጠየቅ ከባህል ውጭ ነው። ለምን ድንች ሆንኩ አይባልም። ራስን መጥላት ነው። ግልምጫቸውን ለማየት ያለበት አቀማመጥ ባይፈቅድለትም የሚነዝር ዜማቸው ግን ታች ድረስ ወርዶ በሁለመናው ይሰርጋል። የሚመጣው ትውልድ እንዲከተለን። እሱ በመሞት እነሱ መቼ ያለምጥ ልጁን፣ መቼ ሳያርሱ እሸቱን፣ መቼ ሳይሞቱ ቃሉን። ከመደቡ ጫፍ ላይ ተጎልቶ ፀሐይ የሚሞቅ ከድንቾች ሁሉ አሪፍ የተባለው አንዱ በወፍራም ድምፅ ጠየቀው። ቃሉን ብታፈርስ ምን ይጠቅምሃል? ኖረህስ? መኖር ጥሩ ይመስለኛል። ለምን? አልታየማ። እኛን ቃል ኪዳኑ ይመራናል። ሞት በራሱ ይጣፍጣል። መስዋዕትነት በራሱ ያስቀናል። ምን እንደምትል አይገባህም። መሞት አልፈልግም። ለምን መጣ? ሴትዮዋ ከመንገድ ለቀመችኝ። ለትንሽ ጊዜ ዝምታ ሰፈነ። ከዚያ በዜማ ያጥፋልን ከሃዲውን፣ ሞት ያልጣፈጠውን። ይህን አስቀያሚ ነገር እየሰማ አብሯቸው መቆየት አስጠላው። ለትንሽ ጊዜ ራሱን ሲያነቃንቅ ቆየ። ብዙ ሳይቆይ ያልጠበቀው ነገር ሆነ። መደቡ ተናደ። ራሱን ከክምሩ አላቆ በፍጥነት እየተንከባለለ ፊት ለፊቱ ያገኘው ቦይ ውስጥ ገባ። ነጋዴዋ ከተቀመጠችበት ተነስታ እጇን ሰዳ ልትይዘው ስትል ከራሷ ጋር ይሄ ገና ያልበሰለ ምን ያደርግልኛል ብላ ተከራክራ ተወችው። ቦይ ውስጥ እንደገባ መካከለኛ ጉልበት፣ ብዙ ቦዮች ጉልበታቸው ድንች ለማንከባለል አይችልም። ያለው ጎርፍ ከድንጋይና ከቆሻሻ ጋር ያላተመ ይዞት ወረደ። ለጥቂት ደቂቃዎች እንደተንከባለለ እንጨት ቢጤ ቆልፎት ይዞት ሲቆም ከዘመዶቹ ዝማሬ ሰማ። ከዓላማቢስ፣ ከባንዳ፣ ከካሃዲ፣ ከይሁዳ፣ ከጥርምቡሌ ደፊ። ድንቹ እየተንከባለለ ወረደ። እዚህ ሲቆም እዚያ ሲቆም በውሃው እየታጠበ ከሳር እየታከከ
ቡናማ ቀለም ያለው አረፋ እየተነፈሰና እያፈነዳ እዚህ እየተደገፈ እዚያ እየተያዘ እዚያ እየተለቀቀ ቁልቁለቱን ትንሽ ፏፏቴዎችን እመር እያለ በእንቁራሪት አፍንጫ ስር በጎደፉ የአረፋ ኩይሳዎች ስር ደግሞ ከሌላ መሰል ቦይ ጋር ተቀላቅሎ በሰፋዋ ላይ በልስላሴው ውስጥ እየዋኘ የሕፃናት የወረቀት ጀልባ አይኑ ላይ እንዳያንጸባርቅበት ተከልሎ ወዲህ ካለት ታኮ ወዲያ በደለል ላይ እየተንሸራተተ በደቀቃ አሸዋ ላይ እየተንከባለለ ዳርና ዳሩ የሰፋ ሜዳ ቦታ ላይ ከመድረሱ ያደረገው ጉዞ ትልቅ ደስታ ሰጥቶት ለብቻው አንጎራጎረ። ከዚህች መንገድ ተሳስቼ ይሄኔ ነበር ሙቼ ምን ሊገኝ ከሞቱ እንዲያው በከንቱ። ድንቹን ተሸክሞት ይጓዝ የነበረው ውሃ ጨፊያማ ቦታ ሲደርስ ተዘርግፎ ቆመ። ከሩቅ የሞላ ሐይቅ ይታያል። ድንቹ እዚያ ሐይቅ ሳይደርስ ችክችክ ያሉ ቄጠማዎች መሃል እስካናቱ በደለል አፈር በከፊል ተጋርዶ እዚያ አረንጓዴ ስፋት ላይ እዚያ ነፋሻ ቀይ ላይ እዛ በሁሉ እዛ የሚያማምሩ ወፎች ባሉበት እዛ ጋር ጭቃ ውስጥ ተሰንቅሮ ቀረ። ነሐስ ያለፈ ራሱን እንደሳተ ሁሉ ተኛ። በደን ሽታ ታጥኖ በቄጤማ ዳንቴል ተሸፍኖ ከጧት እስከ ማታ የሞቀው አንድ ቀን ቀድሞ ተሰምቶት የማያውቅ ስሜት ሆድቃው ውስጥ ጠቅ እያደረገ ወጋጋው። ግራ ተጋብቶ ቀኑን እንቅልፍ ሳይወስደው ዋለ። ሌሊትም እንቅልፍ ባይኑ ሳይዞር ሲነጋ ግን ደክሞ ታሸለበ። ጠቅ የሚያደርገው ውጋት በጣም በቀስታ እየተለወጠ እንደሚጣፍጥ ቁንጠጣ ይሰማው ጀመር። ከውስጥ እያበጠ ቆዳውን የሚያነዝር ነገር ውስጡ እንዳለ ተሰማው። አንድ ጧት ከእንቅልፉ ድንገት ባነነ። አንድ ነጣ ያለ ጸጉር ነገር እንደመተኮስ ብሎ ከስጋው ውስጥ መጥቆርና መጨማደድ የጀመረ ቆዳውን በጥሶ የወጣ መሰለው። በአንድ አይኑ ዝቅ ብሎ አየ። ንጹህ ነጭ ቀጫጫ ስር የመሬት አፈር ለመያዝ ትዳብሳለች። ሳያውቀው የሆነ ያለመደው ጥልቅ ኃላፊነት ተሰማው። ያችን እንደ ውርጅ የምትቀዝፈውን ሳር አፈር ማስያዝ እንዳለበት አድርጎት አያውቅም። ግን ድርጊቱን ትክክል መሆኑን ማን ነገረው? ተመቻችቶ ተቀመጠ። ገላው በሙሉ በዚህ አይነት ስሜት ተሞላ። ቆዳው ይቀደዳል፣ ስር ይወጣል፣ ቆዳው ይበሳል። በትሎች የተወረረ መሰለው። ትርጉሙን መግለጽ አቃተው። ሞትን ባያውቀውም ጨክኖ የመጣበት መሰለው። እንደገናም ከተለያየ አቅጣጫ የሚዘነትሩት ነገሮች የሆነ ሊገልጸው የሚከብድ ደስታ ሰጡት። አወጣጣቸውን በስስት ያያል። ሞት የመጣበት ቢመስለውም ውስጥ ያለው ስጋው ልስላሴው ሲበጣጠስ ሲጎራረድ መረቁ ሲመጠጥ ይሰማዋል። ሰመመን ተጫነው። ከአናቱ በኩል አፍጦ እያየ አረንጓዴ ቅጠል ቦድሶ ወጣ። ወዲያ ቦታ ከዚህ ጨፌ ጉያ ብዙም ሳይርቅ እዚያ መንደር አንዲት ትልቅ ቢላ በግራ እጇ የያዘች ወፍራም ሴት ትልቅ የታጠበ ድንች መክተፊያ ላይ አስቀምጣ በአንዱን ጨፋ ለሁለት ቆረጠችው። ጩኸት ወጣ። መቆም ያቃተው እየየ። የኛው ድንች ከውስጡ ፈንድቶ የወጣውን አረንጓዴ እምቡጥ አንጋጦ ከበስተላይ ባለው ገና ስር ባልበቀለበት አይኑ ያያል። የተቆራረጠ ገና እንኩርኩር ያለ ጀምሮ የሚጠላው አመልማሎ ደመና ሰማያዊ አንሶላ ላይ የፈሰሰ ወተት መስሎ የእንግጫውን አረንጓዴ ጣቶች ነፋስ ያማስላቸዋል። እንደው የሰከሩ ይመስላሉ። ይህን ከፊል የሚያምር ሰማይ ጥቁርና ነጭ ጸጉር የለበሰ የሚያነፈንፍ እንስሳ ጋረደው። እንደ ጥቁር ፀሐይ ግራና ቀኝ ያጨረረ። ትንፋሹ ያስባል። ትንፋሹ እንዴት ይሞቃል፣ እንዴት ይመቻል። ከእንስሳው አፍ የሚወጣው ወላፈን ያጎጠጎጡ አይኖቹን እንደማሳወር ያህል ተነፈሱበት፣ አጥበረበረው። ስለምንድን ነው ታዲያ የሰላም ከሆነ እሾ ለብሶ
እሾህ ተከናንቦ ጥርሶቹን በምላሱ የሚያጥበው የተከፈተው አፍ እንደ ቀይ ጥላሞት ድንቹ ላይ ወደቀ። ስለታም ጥርሶች ግማሽ ገላውን ጠርበው ወሰዱት። ገና ባልተበላ ጆሮው የሌላ ወገኑን ጩኸት ባህሩ ዳር ካለ ሰፈር እየተንከለከለ ሲመጣ አዳመጠው። ጎረቤቱ ሳይሆን አይቀር ምድር ውስጥ ለነበረ ጊዜ ወይስ የራሴው ጩኸት ነው? እንደገና ትኩሳት የሚተነፍስ የሚፋጅ ለሃጭ የሚያዝረበርብ በጉምጅት የሚያለከልክ ጥርሳም አፍ ተከፍቶ ከበቀለበት አፈር ላይ ቦጭቆ ሲጎርሰው ዓለም ሁሉ እንዲሰማው አይነት ጮኸ። ጃርቱ እሾሁን እያንኳኳ ረግረጉን አቋርጦ ሄደ። ሆዱ ውስጥ ሳያቋርጥ በሚጮኸው የድንች ጸባይ ተገርሞ የሚጮህ ድንች በልቶ አያውቅም።